አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በአዲስ አበባ የቤት ባለቤት የመሆን ወርቃማ ዕድል ከቴምር ሪል ስቴት የዲፕሎማት መቀመጫ በሆነችው በሳር ቤት እንዲሁም በቡልጋሪያ አፍሪካ ህብረት አጠገብ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበዋል። ታዲያ ባለ 1 መኝታ 73 ካሬ በ6.1 ሚሊዮን ብር ጠቅላላ ክፍያ፣ 151 ካሬ ባለ 3 መኝታ በ12.6 ሚሊዮን ብር ጠቅላላ ክፍያ እንዲሁም በቡልጋሪያ 68 ካሬ ባለ 1 መኝታ 5.4 ሚሊዮን ብር ጠቅላላ ክፍያ፣ 141 ካሬ ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያና በ20% ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የእግዚአብሔር ሰላምታ ይለውላችሁ ሚድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በጣም አሳዛኝ ነገር ሰምተናል። ያው እንደምታውቁት ጁን ወር እየገባን ነው፣ ወይንም በእኛ ሰኔ ወር እየገባን ነው ያለ ነውና በጣም የሚገራርሙ ነገሮች፣ የሞት ዜናዎች፣ የደም መፍሰስ ዜናዎች እየሰማን ነው። ይሄ በሰኔ ወር የሚጠበቅ ነው። በደይ ሰበን እንግዲህ ብዙ ጊዜ ያለው የተነጋገርነው ነገር ነው። ዲያብሎሳውያኑ ሰኔን ወር ጠብቀው የደም ግብር ሂውማን ሳክሪፋይስ ብለድ ሳክሪፋይስ እንደሚያደርጉ የሚታወቅ ነው ወንድሞቼ። እና አሁን ላይ ደግሞ እየሰማን ያለነው ነገር ምንድነው የሚለውን በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያ ድረስ አብራችሁ ቆዩ። እንግዲህ ከ8 ሰዎች በላይ መገደላቸው ነው የተሰማው። 10 ሰዎች ቆስለዋል። ወደ በዋጽዮን አካባቢ እንግዲህ ተነስቶ ወደ አዲስ አበባ ሊደርስ የነበረ መኪና በመሃል እንግዲህ እገታ ተፈጽሞበት ማለት ነው። በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ከጓጽዮን ከተማ በቅርበት በሚገኝ ቦታ ነው እንግዲህ ከአማራ ክልል ወደ አዲስ አበባ ተጓዦችን ባሳፈሩ 2 ታታ የህዝብ ማመላለሻ ባሶች ላይ ታጣቂዎች የግድያ እገታ እና ጥቃት ማድረሳቸው ነው እንግዲህ የተሰማው። በጣም ያሳዝናል። ለሞቱት ነፍሳቸውን ይማር፣ ለታገቱት እግዚአብሔር ያስለቀቃቸው፣ ለቆሰሉት ፈጣሪ ድህነቱን ይላክላቸው፣ ለቤተሰቦቻቸው ደግሞ ለተገደሉት፣ ለታገቱት፣ ለቆሰሉት ቤተሰቦቻቸው እግዚአብሔር መጽናናትን ይስጣቸው፣ ያድላቸው። ወንድሞቼ ምን አይነት ርኩሰት የተሞላበት ጊዜ ላይ እንደደረስን ማየት ትችላላችሁ። ከሀገር ወደ ሀገር ሳይሆን ከከተማ ወደ ከተማ እንዲህ በነፃነት መንቀሳቀስ የማይቻልበት ጊዜ መድረሳችንን ስናይ፣ እዛ ጊዜ ላይ መድረሳችንን ስንታዘብ ምን ይሰማቸዋል? በጣም አሳሳቢ ነውና ለጊዜው ወዴትም ባትሄዱ መልካም ነው ብዬ አስባለሁ። አብሶ ወደ አማራ ክልል ወደ ሰሜኑ የሚደረግ ጉዞ ለጊዜው ገታ ቢደረግ መልካም ነው ብዬ አስባለሁ። በመሃል የሰው ህይወት እገታ፣ ስርቆት፣ አፈና እንደምታዩት እየተከሰተ ስለሆነ ማለት ነው። አንድ የአካባቢው ነዋሪ እንዲያውም እንዳሉት ከሆነ ለቲክቫ ኢትዮጵያ በሰጡት ቃል መሰረት በትላንትናው ዕለት ጓጽዮንና ወይንም በጓጽዮንና በገብረ ጉራቻ መካከል ከጓጽዮን በቅርብ ርቀት በምትገኝ ቀበሌ ልዩ ቦታ ወሌ በተባለች ቦታ ታጣቂዎች ትላንት ረፋድ አካባቢ የባሶቹ ተሳፋሪዎች ላይ ጥቃት ማድረሳቸው ነው እንግዲህ የተነገረው። ታጣቂዎቹ በከፈቱት ተኩስ የሰዎች ህይወት ማለፉን፣ በርካታ ተሳፋሪዎች ደግሞ ታግተው መወሰዳቸውን ነው ያስረዱት ነዋሪው ማለት ነውና ዛሬ ረፋድ 4 ሰዓት ገደማ መንገድ ተዘግቶ እንደነበረ፣ ተሽከርካሪዎች ጓጽዮን ቆመው እንደነበረ ተናግረዋል። ያንን አከለው ጨምረዋል ማለት ነው። ሌላኛው ጥቃቱ ከደረሰበት አካባቢ መረጃውን ያጣራ ነዋሪ ጥቃቱ መድረሱን ገልጸው ከ8 በላይ ሰዎች መገደላቸውን፣ 10 የሚሆኑ ሰዎች መቁሰላቸውን ተናግረዋል። ሌላኛው ነዋሪ ደግሞ የሟቾችን ብዛት 10 እንደሆነ ነው የተናገሩት ማለት ነው። ተጎጂዎቹ ወደ ጤና ጣቢያ መወሰዳቸው ለቲክቫ ኢትዮጵያም ተገልጿል። ቲክቫ እንግዲህ እንዲህ ያለው መረጃ አጋርቷል ማለት ነው። በጣም ነው የሚያሳዝነው። ግን በተጨማሪ የደረሰ ጥቃት ካለ ብሎ ቲክቫም እንዳጣራ ነው እንግዲህ ገጹ ላይ የጻፈው ማለት ነው። በጣም የሚያሳዝን ነው። እንግዲህ ሀገራችን ላይ እንዲህ ያለው ነገር ማንም ታጣቂ የተነሳ እንግዲህ ንጹሃን ዜጋን
እየገደለ እያሳደደ እያፈነ ነው ያለው፣ እያሰቃየ ማለት ነውና አንድ መንግስት አለ በሚባልበት ሀገር ላይ እንዲህ አይነት ጥቃት ሲፈጸም ለዛውም አንድ ጊዜ ብቻ አይደለም ተደጋጋሚ ጊዜ ለዛውም ደግሞ ሰኔ ወር እየተጠበቀ በአርሲም ሊሆን ይችላል እንደዚሁ ሰሜን ሸዋ አካባቢ እንደገና ጓጽዮን አካባቢ ገብረ ጉራቻም አካባቢ እንዲህ አይነት ነገር እያየን ነው። በጣም በሚያሳዝን እና በሚያስፈራ ሁኔታ ማለት ነውና ደረሰ ስለተባለው ጥቃት ምን ምላሽ እንዳላቸው በኢትዮጵያ ፌዴራል ፖሊስ የኮሚኒኬሽን ኃላፊ የሆኑትን አቶ ጄላን አብዲን በስልክ ቲክፋ የጠየቀ ሲሆን እሳቸውም እንዳሉት ከሆነ ጥያቄዎችን ላኩ ብለዋል ነው የተባለው። ቲክፋ ኢትዮጵያ በአካባቢው የደረሰውን ጥቃት በመጥቀስ የፌዴራል ፖሊስ እንደ አንድ የጸጥታ ተቋም መረጃው ደርሶታል የሚል ጥያቄ አንስቷል። እርምጃ ለመውሰድ ምን እየሰራ ነው ሲልም ጠይቋል። እንዲሁም አካባቢው ለዓመታት ተደጋጋሚ ጥቃት ይወላችሁ ያልኳችሁ ማለት ነው የሚፈጸምበት ነው። የፌዴራል ፖሊስ ጥበቃ ለማድረግ ምን ጥረት አድርጓል ብለውንም ይጠይቃሉ። ጥቃቱን ለምን ማስቆም አልተቻለም የሚል ጥያቄም ለኃላፊው ልከዋል ቲክፋዎች ማለት ነው። ይህ ዘገባ እስከወጣበት ጊዜ ድረስ ግን ምላሻቸው አልደረሰም። ምላሻቸው እንደደረሰን እንናገራለን ወይንም ምላሻቸው እናቀርባለን ብሏል ቲክፋ። እና እነዚህ ታጣቂ ኃይሎች እንግዲህ መሳሪያ ታጥቀው በነፃነት እየተንቀሳቀሱ በነፃነት እያገቱ በነፃነት ሰው እየገደሉ እያሰቃዩ ደም እያፈሰሱ ሰኔ ወርን ወይንም ጁን ወርን እየጠበቁ ጥቃት እየፈጸሙ ነው ያሉት። ሀገሩ የነሱ እስከሚመስል ሁላ ማለት ነው። በጣም ያሳዝናል። በጣም ያሳፍራል። የዜጎች መብት ሳይጠበቅ የዜጎች የመንቀሳቀስ መብት ሳይጠበቅ ሳይከበር ዜጎች በወጡበት ሲቀሩ ዜጎች እንግዲህ በፍራቻ ውስጥ እንዲኖሩ የሚደረገው ነገር እና የዜጎችን ደም አፍስሶ ለዲያብሎስ የመገበር ነገር ከጊዜ ወደ ጊዜ እየተስፋፋ እንደሆነ እያያችሁ ነው ማለት ነው። በጣም የሚገርመውና በጣም እንግዲህ ይህ ነገር ድራማ እንደሆነ የምታውቁት ማለትም የተቀነባበረ የተዘጋጀ ስክሪፕት እንደሆነ እና እነዚህ ታጣቂዎች እንደሚደገፉ የምታውቁት ከሳምንት በፊት በገብረ ጉራቻ አካባቢ በተደጋጋሚ ጥቃት በሚደርስበት አሊደሮ በተባለ ቦታ ታጣቂዎች ከ60 በላይ ተሳፋሪዎች የያዘ ኤፍኤም ባስ በማስቆም ሉክ በርካቶችን አግተው ተመልከቱ። እንግዲህ ባሱን አስቆመው ማለት ነው መውሰዳቸው አብሮ የነበረ እንግዲህ ሌላኛው 63 ሰዎች ያሳፈረ ባስም በጥይት ሉክ እየተደበደበ በሹፌሩ ጥረት ማምለጡ አይዘነጋም። እንደምታውቁት አስባችሁታል። ያ አመለጠ እና እነዚህ ደግሞ በጣም በሚገርም ሁኔታ እንግዲህ ታግተዋል ማለት ነው። በተጓዦች ላይ እንግዲህ በተደጋጋሚ ከሚደርሰው እገታና ግድያ በተጨማሪ በያዝነው ወር የመጀመሪያ ሳምንት ብቻ በወረዳው የተለያዩ ቀበሌዎች ያው የሸኔ ታጣቂዎች በሚል በከፈቱት ተኩስ ከ8 በላይ ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸው፣ ነዋሪዎች መፈናቀላቸው እንግዲህ ይታወሳል ማለት ነው። ዩሲ በጣም ያሳዝናል። እንግዲህ አዲስ አበባ በጣም አሁን ፍሰት እየበዛባት ነው ያለው። እንግዲህ አብዛኛው ሀገራችን ክፍል በጦርነት በእገታ ላይ እንዳለ ታውቃላችሁ። ታዲያ አሁን ሰው ለማምለጥ ወደ አዲስ አበባ እየመጣ ነው ያለው። ቤተሰቡን ልጁን ይዞ በጫካ ውስጥም ሲሄድ ታጣቂ ኃይሎች አሉ፣ ብዛው እየታገቱም ነው እና በጣም አሁን አስቸጋሪ ጊዜ ላይ ነው ያለ ነው። እንደ ዘመኑ ማለቅ ማለት ነው። ገባቸው አይደለ? ህዝብ ይጨነቃል፣ ህዝብ የሚገባበት ያጣል። ብቻ እጆቻችን ወደ እግዚአብሔር ነው መዘርጋት ያለብን። አሁን ዲያብሎሳውያኑ ሰኔን ወር የፕራይድ የግብረ ሰዶማውያንም ወር ስለሆነ ፕራይድ መንዝ ብለው እያከበሩ ነው ያሉት፣ ሊያከብሩ ተዘጋጅተዋል። በዚህን ወቅት ዲያብሎስ እንግዲህ እንዲህ ያለ እርኩሰት ያስፈጽማል፣ ደም እንዲፈስለት ወይንም ልጆቹ ደም ያፈሱለታል ማለት ነውና ይሄ እርኩስ መንፈስ በእግዚአብሔር ስም በቅድስት ድንግል ማርያም ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስም የተመታ የተዋረደ ይሁን፣ አሜን። ምክንያቱም መጋደላችን ከደምና ከስጋ ጋር አይደለም፣ ከመንፈሳውያን ሰራዊት ከአለቆችን በሰማይም ካለ አጋንንት በሰማይ መካከል ማለት ነው። ሰማይ ላይ ሳይሆን አየር ላይ ካለ አጋንንት የቀረዋለ አየር ላይ
አምፀው ሲወርዱ ከነሱም ጋርም ጭምር ስለሆነ ከባድ ነው እህት ወንድሞቼ። እና ኢማጂን እንግዲህ አንድ መኪና ሙሉ በጣም እኮ ነው የሚያሳዝነው። አንድ መኪና ሙሉ ተሳፋሪን አግቶ አንዳንዱን ገሎ አንዳንዱን ሲያመልጡ በጥይት ደብድቦ አንዳንዱን አርዶም ሊሆን ይችላል፣ አንዳንዱን አግቶ እንደዚህ ያህል ሚሊዮን ብር አምጡ እያለ እንግዲህ በነፃነት ገንዘብ እየተላከላቸው በጣም የሚገርም እኮ ነው። በዚህ መልኩ የሚንቀሳቀስ ማፊያ ቡድን እስካሁን በነፃነት እየተንቀሳቀሰ ነው ያለው ባለፉት 7 ዓመታት ማለት ነውና 8-9 ዓመታት። ስለዚህ የራሳችሁን ጥንቃቄ ነው በዚህ ሰዓት መውሰድ ያለባችሁ። ከቻላችሁ አለመንቀሳቀስ ከቻላችሁ፣ እውነት ነው ፕራይሱ ከባድ ነው፣ ግን በኤርፕሌን መሄድ ወይንም በአውሮፕላን መሄድ ነው የሚሻለው እንጂ አሁን በመኪኖች መሄድ በጣም በጣም አደገኛ ነገር ነው። ነፍስን ሸጦ እንደመሄድ ማለት ነው። ገባችሁ አይደለ? መንገዳችሁን ለእግዚአብሔር ስጡ። እውነት ነው፣ ግን ራሳችሁ መጠንቀቅ አለባችሁ አይደለ እንዴ? ሰው ናችሁ አእምሮ ስላላችሁ ማለት ነው። ዝም ብላችሁ ጉዞ ማድረግ የለባችሁም። ወቅታዊ ሁኔታውን እያያችሁ ስለሆነ አብሶ በዚህ ሰኔ ወር ላይ ጥንቃቄ ይደረግ እህት ወንድሞቼ። ጹሙ፣ ጸልዩ፣ ስገዱ። እንግዲህ ብትችሉም ተጠመቁ። ዲያብሎስ የምንታገልበት ዋናው ፖይንቱ ነጥቡ ይሄ ስለሆነ ማለት ነው። ማሸነፊያችን ከእግዚአብሔር ጋር በመሆን ስለሆነ ማለት ነው። ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ፣ ለታገቱት መፈታትን ይስጥ፣ ለቆሰሉት እንግዲህ መዳንን ይስጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የቅድስት ድንግል ማርያም ልጅ ፈጣሪ ከዲያብሎስና ከዲያብሎስ ራስ ፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።